ኒትዎርክ ሲስተም ሴኩሪቲው መጨረሻው ላይ ትምህርት ላይ ደርሰናል። እዚህ ውስጥ ሊያጋጥሙ የሚችሉ ችግሮች እንደ አድሚኒስትራተር በሚሰራበት ጊዜ እነኚህን ኮምፒውተሮችን በአንድ አድሚኒስትራተር ግሩፕ ሰርቪስ ሲደረግ አንዳንድ ችግሮች አሉ ከዩዘርስ በኩል እና ለሴኩሪቲ ተብሎ የተሰሩትን ልክ ለምሳሌ እንደ ዩዘርስ መጻፍ፣ ፓስወርድ መጻፍ፣ ኮንትሮል ዴልት መጫን ይሄ ለሲስተም ሴኩሪቲ ተብሎ የተሰራ ነው። ግን አንዳንድ ሰራተኞች እኛ ምንድነው እንደሚያስቸግረው አንዴ ይሄን ጻፉ ይሉናል፣ አንዴ ፓስወርድ ጻፉ ይሉናል፣ እኛ ለንሰራ ነው የመጣ ነው እንጂ ይሄን ሁሉ ልናጠና ልናስታውስ አይደለም የሚሉ ሊሉ ይችላሉ። እና ይሄን ነገር ደግሞ በየጊዜው ያው አድሚኒስትራተሩ ይመጣል፣ እሱ ካስታወሰ ስማቸውን ይነግራቸዋል፣ ፓስወርዱ እንዲያስታውሱ ይለጥፍላቸዋል። ይሄ ሁሉ ትንሽ በጣም አስቸጋሪና ለስራ ማመቺ ስለማይሆን አንድ ሌላ አዲስ የተሻለ ዘዴ እንመርጣለን እና ያንን ነገር ፓስወርዱን እና ዩዘር ኔሙን ሳይጠይቅ አውቶማቲካሊ ኦን እንዳደረጉ ልክ ይሄ እንዲወጣልን ዲስክቶፑ እንዲወጣልን ማድረግ እንድንችል ዘዴ መፍጠር አለብን። እንግዲህ ለዚህ የሚያስፈልገን ያን ነገር ጥያቄ እንዳይነሳ ምንድነው የምናደርገው? እዚህ ጋር ሬግ ኤዲት ሬጂስተር ውስጥ ገብተን እዛ የሆነ ነገር እንቀይራለን። ሬግ ኤዲት የሚል ከዛ ሁለት ጊዜ ክሊክ እናደርጋለን። ከዛ ውስጥ ስንገባ ኦርደር ወላ ሳያችሁ እንዴት እንደምንገባ ስንገባ መጀመሪያ የሚወጣው እንደዚህ ሆኖ ነው የሚወጣው። ይሄን የሚከፍትልን ከዛ ይሄንን ሎካል ማሽን እናካለን። ከዛ ማይክሮሶፍት እናካለን። ከዛ የሚከፍትልን ቀጥሎ ሲከፍትልን ዊን 7 የሚለውን እናካለን፣ ይከፍትልናል። ዊን 7 ሲከፍትል ዊን ኤንቲ ሲነካ ከዛ ከረንት ቨርሽን እናገኛለን። ከረንት ቨርሽን ስናገኝ ከዛ ዊንሎጎ የሚል እናገኛለን። ከዛ እሱን ክሊክ ስናደርግ ይሄ ነገር ኦፕሽኖች ይወጣሉ። እዚህ ውስጥ የሆነ ክሬት የምናደርገው ነገር አለ። እዚህ ውስጥ እንገባና በግራ እጃችን ነክተን ኒው ስትሪንግ ቫልዩ እዚህ ውስጥ የምንጽፈው ምንድነው? ዲፎልት ዩዘር ኔም እንዲህ በትክክል መጻፍ ያስፈልጋል። ዩዘር ኔም ይሄን ኦፕሽን በኋላ እንጽፋለን፣ ኢንተር እንላለን። አሁንም እንደገና ክሊክ እናደርግና በግራ እጃችን አሁንም ሁለተኛውን ክሬት እናደርጋለን። እንግዲህ ደግሞ ዲፎልት ፓስወርድ ዲፎልት ፓስወርድ ኢንተር ካደረግን በኋላ ይሄንን እንዳለ እንትን ኤክስፖርት እናደርጋለን። ኤክስፖርት እና ስሙን ብለን አውቶሎግ እንበለው አውቶሎግ እና ዲስክቶፕ ላይ ሴቭ እናደርጋለን። አሁን እንደምታዩት እዚህ ጋር ዲስክቶፓችን ላይ ይሄንን እንዘጋዋለን። ይሄው እንደምታዩት ዲስክቶፓችን ላይ ይሄ ወጥቷል። እሱን አሁን ኤዲት እናደርገዋለን። ኤዲት እነኚህን ምንም የሚያስፈራ ነገር የለም። ኤዲት በቀላሉ እናደርገዋለን። እንግዲህ ይሄንን ኤዲት ለማድረግ ምንድነው እዚህ ጋር ቀደም የጻፍነው ዲፎልት ፓስወርድ አለ፣ ዲፎልት ዩዘር ኔም አለ። እዚህ ጋር እንደምታዩት እነዚህ እና እዚህ ጋር ኒው ቫልዩ እዚህ ጋር አውቶ ሎግን ኢን ምናምን 0 የሚል አለ እና እነዚህን
ብቻ በማስቀረት እና ሌላውን በሙሉ ዲሊት እናደርጋለን። እነዚህን ለማድረግ ምንድነው የምናደርገው? ይሄንን እንዳለ እናስቀረውና ከዚህ በላይ ያለውን ከአውቶ ሎጎ አውቶ አድሚን ሎጎ በላይ ያለውን እዚህ ድረስ ያለውን ዲሊት እናደርጋለን። እዛ ከላይ አሁን እንደምናየው ጋር ያለን እነዚህ ይሄ ያለበትን ቦታ ነው የሚያሳየን እና ከዚህ በታች ያሉትንም እንደዚሁ ከዚህ በታች ያስፈልጉንም እነኝን በሙሉ ዲሊት እናደርጋለን። እንግዲህ አሁን እዚህ ጋር እነን አስቀርቶልናል። እዚህ ጋር ያለችው ይሄ ኒው ቫልዩ የሚለው ያው አታስፈልግም፣ ምክንያቱም ቅድም ክሬስ አድርግ ያጠፋሁት ነው። እሱን አጠፋዋለሁ። እንደዚህ አይነት መልክ ነው የሚሆነው እና ይሄ አሁን አውቶ ሎጎን እና ዲፎልት ዩዘርስ ኔም የሚለው ይሄ ዩዘር ኔሙን እንደ ዩዘርስ ሆኖ እንዲገባ የሚችለውን ሰው መውሰድ ነው። ይሄን እንዴት ነው የምናደርገው? እዚህ እንገባና ኮምፒውተር ማኔጅ ውስጥ ገብተን ከዛ ምንድነው እናደርገው ሎካል ዩዘርስ ኤንድ ግሩፕስ የሚለው እና በዚህ አሁን የምንገባው እንደ ዩዘርስ ሆነ የምንገባው በዚህ ነው። ቅድም ተጠቀምንበት። ይሄንን ኮፒ እንዳለ እናደርጋለን። ስሙን ይዘን ሄደን ከዚህ ጋር ወስደን ይሄኛውን ቅድም ኤዲት የምናደርገው ጋር እዚች መካከል ላይ ብራኬት ውስጥ ፔስት እናደርጋለን። ከዛ ፓስወርድ አውቶማቲካሊ እንዲገባ ስለፈለግን ይሄ ዲፎልት ፓስወርድ የሚለውን እዚህ ጋር ባዶ እናደርገዋለን። በዚህ መካከል ላይ ምንም አናስቀምጠውም። ፓስወርድ ካስፈለገ እናደርገዋለን፣ ግን ያ አውቶማቲካሊ እንዲገባ ስላስፈለገ እዚህ ጋር እናደርገዋለን። እንደገና አውቶ አድሚን ሎጎ የሚለውን 0 ሳይሆን 1 እናደርጋለን። አውቶ ኢንተር እንዲያደርግ ማለት ነው። ከዛ ይሄንን ሴቭ እንለዋለን። ሴቭ አስ ይሄ እኛ ሴቭ እንደገና እንክፈተው። እንደገና ኤዲት እንለዋለን። አሁን ይሄ 1 ነው፣ ይሄ ዊን7 ነው፣ ይሄ ፓስወርድ ነው እና አሁን ይሄንን ምንድነው የምናደርገው? ያስፈልገንም ይሄን አሁን 2 ጊዜ ክሊክ ስናደርገው ሄዶ እዛ ቅድም የከፈትነው ቦታ ላይ ያስገባልና are you sure you want to continue ይላል። ሬዲት እንዲያደርግልን ነው። ኦኬ እንለዋለን። አሁን ቅድም የገባንበት ሬጅስተር ውስጥ regedit ውስጥ ገብተን እንፈልጋለን። እንግዲህ ዩዘር አውቶ ዲፎልት ፓስወርድ የሚለው እዚህ ጋር ይሄው እንደምታዩት ባዶ ነው። ዲፎልት ዩዘር ኔሙ ዊን7 ነው። ስለዚህ አሁን አውቶማቲካሊ ነው የሚገባልን ማለት ነው። እዚህ ጋር ኤዲት አድርገናል። ይሄንን ኤዲት ያደርግነው ያው 2 ጊዜ ክሊክ ስናደርገው ኤዲት ላድርጎ ይላል። ኦኬ እንለዋለን። እሱ አሁን ሄዶ ያንን ነገር እዛ ውስጥ ያስገባዋል። the key and the value containing እንደዚህ ያለው successfully added to the in register ይላል። ኦኬ እንለዋለን። እንግዲህ እስቲ አሁን ይሄንን ኤዲት ካደረግን በኋላ ሪስታርት እናድርገው። ይሄን ኮምፒውተሩን ሪስታርት እናድርገው። ኦኬ እንለዋለን። እንግዲህ እንደምታዩት ያው አሁን ዊንዶውስ ያለ ጥያቄ ምንም እንትሳይል እንትን ብሏል። ሪስታርት አድርጓል። ምንም አልጠየቀንም። ፓስወርድ ምንም አልጠየቀንም እና ሲስተሙ
አውቶማቲካሊ እንዲገባ ነው። ስሙን ማጠየቀም ፓስወርድ መጠየቅ ምክንያቱም እንትን ውስጥ ሬጂስተር ውስጥ ስሙን አስገብተንለታል። ስሙንንም ካስፈለገን ፓስወርዱንም አስገብተንለታል። እሱ አውቶማቲካሊ ያ የሰራነው ነገር እንዳለ ይቀርና ግን ያ አውቶማቲካሊ ይገባል ማለት ነው ሲስተም ውስጥ። እንዲህ አይነት ነገሮችን እንድንሰራ ብዙ ጊዜ መተን እዛ ቀደም እንዳልነው regedit ብለን ገብተን እነዚህን በሙሉ ከላይ ጀምሮ እስከዚህ ድረስ ከምንገባ ይልቅና ሁሉ ጊዜ ከምናስተካከል እነዚህን ነገሮች በቀላሉ ይሄን ነገር ፍሌሽ ላይ ኮፒ አድርገነው በእያንዳንዱ ኮምፒውተር ላይ ገብተን በኤክስፒም በዊን 7ም አንድ አይነት ነው የዚህ regedit ኤዲት ማድረግ የሚቻለው እና ይሄንን እንዳለ ኤዲት ስሙን ብቻ እንወስዳለን የስንቱን የዩዘሩን ኔም ፓስወርዱን እና ይሄንን እናደርጋለን። ኦኬ ብለን ከወጣና ፍሌሹን ወስደን ኮምፒውተር ውስጥ በማስገባት ይሄን አውቶማቲካሊ ሬጂስተሩን ኤዲት በማድረግ አውቶማቲካሊ እንዲገባ ማድረግ ይቻላል። ይሄ አንዳንዴ ይጠቅማል ማለት ነው ለዚህ ለእንትኑ። ሌላው ምንድነው ለዚህ ለኔትወርክ በጣም አስፈላጊ ከሆኑ ነገሮች ውስጥ የታይም አሁን ለምሳሌ በዚህ በኤክስፒ እና በዊንዶውስ 7 መካከል የሲንክሮናይዝ ሲያደርጉ ይሄ ታይም እና የ7 እና የኤክስፒ 448 አይደል? እዛም 448 መሆን አለበት። ሁለቱ አንድ አይነት ካልሆነ አንዳንድ ጊዜ ሲንክሮናይዝ ያልሆነ ዳታ መለዋወጥ አይችሉም። ስለዚህ ግዴታ ይሄንን ዳታውን ማስተካከል አለባችሁ ሁልጊዜ። ሌላው ለምሳሌ እዚህ ኮምፒውተር ላይ የተቀመጠ ሰው እዚህ ውስጥ ገብቶ እዚህ ውስጥ ኔት ውስጥ ገብቶ የዛና ሼር ለማድረግ የሚፈልገውን ሰውዬ ከሚፈልግ ለምሳሌ 9 10 ሊሆን ይችላል እዚህ ውስጥ ኮምፒውተር ውስጥ ከነዛ ውስጥ እንደዛ ከሚያደርግ ለምሳሌ ዊን 7 ለኤክስፒ 4 5 ቢሆኑ ይሄንን ወስዶ ኮፒ በማድረግ እዚህ እንደገና ይሄንን ለምሳሌ ስቴሽን እዚህ ውስጥ ገብቶ ከሚያደርግ ለምሳሌ የሰውየው ስም ከሆነ ከዛ በኋላ ቀጥታ ይሄንን እዚህ ካርጎ ግሩፑን ወደ አውቶማቲካሊ እዛ ሼር የሚያደርገው ዶክመንት ውስጥ እንዲገባ ቀልጠፍ ያለ ስራ እንዲሰራ ማድረግ ይቻላል። እዚህ ኔት ውስጥ ገብቶ 4 10 15 ኮምፒውተሮች ሊኖሩ ይችላሉ። ሼር የሚያደርገው ከአንድ ሁለቱ ጋር ብቻ ነው። ስለዚህ የራሱን ብቻ እዚህ ጋር አምጥቶ ስሙን እዚህ ጋር የሚፈልገው ሰጥቶ አውቶማቲካሊ ጋር እዚህ ጋር ሼር የሚያደርገው ዶክመንት ውስጥ ገብቶ ሼር እንዲያደርግ ማድረጉ ጥሩ ነው። ይሄንን በኔትወርክ ኮንትን ውስጥ ይሄ አስፈላጊ ነው ማለት ነው ለመስራት። እንግዲህ በዚህ አይነት መልክ ሼር እንደሚደራረጉ ነው ያየነው። እንግዲህ በዚህ በረጅሙ የትምህርት የኔትወርክ ስራችን የሆነው ትምህርታችን አብራችሁ ስለነበራችሁ በጣም አመሰግናለሁ። በሚቀጥለው የቪዲዮ ትምህርት እስከምንገናኝ ድረስ መልካም ጊዜ። ደህና ሁኑ።